በረንዳ ላይ ውጭ አልኳት። እችን ልጅ እኔ ነኝ ያነጋግሬ ያመጣሁት አይደል እንዴ? ማዘሩ ነኝ ምናምን ማዘር ትሁን አትሁን እኔ እንጃ። ለምታወራ ሳትቀር አውርቻት አንድ ሰው ከእሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከእሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው። አፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን። ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በስፋይን በቃ እኔ ምንም ከእሷ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጭ ሌላ ነገር ተምርም የለም። ከእሷ የሚያስፈልገኝም ነገር የለም። ከእሷ የሚያስፈልገኝ እርዳታም የለም። በእሷ በኩል የሚወጣ ቫራልም የለኝም። ለኔ አንፎሎም አድርጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንት እያየች እንደሆነ አይታል እኮ እያሳየች የነበረችን ባክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በአካል እመጣለሁ፣ አገኘሃለሁ፣ ስለ ብርም ስለ ልብስም። ስለዚህ አሰማን እንጂ ሁለተኛው ነው። እሺ ሁለተኛው የግለሰብ ነው፣ የግል ነው። በስራ ጉዳይ ያወራ ነው ቮይስ ነው። እሱን የማሰማት ግዴታ የለብኝም። ቅኔ ያልኩሽን ነው። ኪፈተው እንዲመነባት ኪፈት ጀነራል ይሄ ግል ነው ካለ የግል ነው። እኔ ልንገራችሁ፣ ትላንትና የላከልኝ ልንገራችሁ። እርግጠኛ ነሽ ወይ ቤኪ ነው ወይ በእነዚህ ልጆች በነሸራም በእነንትናም ያሰደበሽ? እነሱ ማስረጃ ኖሯቸው እንደዚህ ካደረጉ እኔ ጋም ብዙ ቪዲዮዎች ስላሉ ብዙ ቮይሶች ስላሉ እሱን ማጋለጥ እንችላለን። እርግጠኛ ከሆንሽ አለኝ። ጃዝ አንቺም ማሰሚ እሱን ብሎ ከሆነ እኔ ፎርዋርድ ነው ቶሎ ማራገው። ለምን እንዳያጠፉብኝ ለልቡ ነው። አሪሹር እግዚአብሔርን ቤኪ ነው በእነዚህ ልጆች አንቺን ያሰደበሽ ማስረጃ ምናምን ደርሶሻል? ጌታን እንደዛ ከሆነ እኔ መለፋተው እኔ ጋም የዛኞችን ቮይስ ምናምን ነፍ ቮይስ ስላለኝ እሱንም እንደ ማስረጃ ማቅረብ ይችላለሁ። ሜቢ ግን ቤኪ ካልሆነ እነዛም ሰዎች ድራማ እየሰሩ ከሆነ እኔ በእነዛ ሰዎች በጣም ነው የተናደድኩት። ድራማ እየሰሩ ከሆነ እንግዲህ ሲሙት ሁላችሁ ሚውት አርጉ። ቆይ ሁላችሁ ሚውት አርጉ። ቀጥዩ፣ ቮይሱን ልቀቂው። ማውራት አልፈልግም። ከእሷ መንደበት መሰማቸው ነገሮች አሉ። እኔም ቅድማም ብዬሻለሁ። ተኛንሽ በእነዚህ ልጆች ላይ ለእውነት ነው የምቆመው። ኧረ ቆይ እያወራ ነው አለ ስልክ እያወራሁት ቀጥታ። ወይ ጃዚ ይሰማል? ይሰማል። እንደሱ አይነት ነገር ራሱ ማውራት ጀመረ። ቤት እያለን ምን አለች መሰለክ? እሱም እዛም ያው የተለያዩ በጣም ረዥም ነው ግን እንስማው። ወይ ጃዚ ይሰማል? ይሰማል። አለው እንደነክ በኢትዮጵያ ስልክ ቀን ስቀጠቀጠልሽ እዚህ ያልነበርሽ? ዱባይ ነኝ እና አይሰራልኝም እዚህ ብታይ። ከዛ ነው እንደዚህ አንድ ጥያቄ ይችላል። አንድ ጥያቄ ጀነራልና ከሸራ ጋር ግንኙነት አለው ቤት ስልሽ አንቺ ጉዳይ ላይ ለአንቺ ላኮች ማስረጃ አለ እነሱ ሁለቱ። እኔ እንደዛ ነው የሚመስለኝ። ለምን መሰለክ ያኔም በነበረን ችግር እዛ ታውቃለህ አይደለ? እንዴት ዋንቲ አንተን አስደረጋታለሁ ምናምን እንደሚለው ለአንተ ቮይስ እንደላከልክ ገባህ? እንደዛው ምናምን ነገር በቃ በዛ ምናምን ጠርጥሬው ለክ ያረጋል። ደግሞ ቀጥታ እኔ ቪዲዮን ሳየው በቃ እነሱ የትም አያውቁኝም። ገባክ?
እና ደግሞ ላይቭ ላይ በስነስርዓት ነበረ ከነሱ ጋር ስናወራ የነበረው። እኔ አባ ገዳ ልጅ ነኝ ምናምን ሲለኝ የተሳሳቅን ከዋኖፊ እንትናም አለች ዋኖፊ ያልኩኝ አለች ሆነች ልጅ ማብራን እዛ ላይቭ ላይ ማለት ነው። እንደዛ የአባ ገዳ ልጅ ነኝ ሲፉም ነበረች ምናምን ስታስተዋውቀኝ ማለት ነው። በሰላም ነበር ፎሎ ፍሬንድም ነበር ምናምን ነገር። ግን አሁን ደግሞ ከመሬት ተነስቶ እንደዚህ በሚያስጠላ ሞራሌን እስከሚነኩ ድረስ እንደዚህ አይሳደቡም። ገባ? እኔን አልፎ እኔን ትተው ልጄን ነበር በጣም ሲሳደቧት የነበረው ካይገግ ልጄን ማለት ነው። እና እንደዚህ እንትን ይላሉ ብዬ አላሰብኩም። ግን እሱ እንደሆነ እርግጠኛ ነበርኩኝ 100%። ከምሬ ነው ልክ ያኔም ቮይስ ላይ አንተ እንደውም ምንም እንዳይሰማኝ ብላ ምንም አላሰማኸኝም ከእሱ ጋር ስትመላለስ። ግን ጨረፍታ ነገር ሰምቻለሁ። ገባህ? እና በቃ እሱ ነው ምናምን ብዬ ጠረጠርኩት። እነሱም ደግሞ አለን እያሉ ነው ማስረጃ እኮ እነዛ አንሳይ ምን ታደርጊያለሽ? ከነዛ ጋር ርቃርገሻል አይደለም? በቃ ታርቀን በሰላም እነሱ ማስረጃውን ተቀበይ። ከእነሱ ቢያንስ የሆነ ስክሪንሹት ምናምን ላኩልሽ። ለምሳሌ እኔ አሁን በፍሬ አሁን እነዛን ልጆች እየሰደብኩ አይደለ እንትን ያልኩት እኔ ነው ዘግዝጎኝ ነገ ምናምን ይጀምራሉ ሄደ እነዛ ሁለቱ ልጆች። አሁን ደግሞ ወደ አንቺ እንትን ብዬ ቤኪን ደግሞ ቤኪ እኮ መጀመሪያም በቤኪ እየደገፍኩ እያወሩ አልነበረም። እኔ በጣም ኦፍ እንዳታረጊው ሙሉ አሰሚ እኔ በጣም ገዝተ አስገብቶ ነበር። ቀን ገዝተ ሲያስገባ የእነዚህን ቮይስ ብቻ ነበር የሰሙት መጀመሪያ የሪከርዱ ማለት ነው። ከዛ በጣም ተሰማኝና ቪዲዮ ከሰራው በኋላ እንደው እኔ ቪዲዮ ከሰራው በኋላ ነው ቤኪ ላይቭ የገባው። እኔ ገዝት ላይ መጣና ከተኛበት እንደው በቃ እኔ ልነሳና ቪዲዮ ሰርቼ ላይቭ ልግባልና ወደ ሳምና መሽ እስከገባ እነ ሙባረክ ምናምን ገቡ። ከዛ ወክቦ ምናምን ነገር ወጣ። ይህ ሁሉ ነገር ድራማ እንዳለበት ገብቶ ነበር። እሱ ደግሞ 100% ላይክ ፋውል እንደሰራ እኮ አውቃለሁ። እኔ ጋር ያሉትን ቮይሶች እንዳይደለት ወደ ሌላ ፎሎ አዳርጌ ምናምን ቁጭ አድርጋቸዋለሁ። ለምን መሰለሽ ደግሞ አንድ ልጅ መጣ ማለት ነው ላይቭ ላይ እዛ ሙሌ ቤት እያለን ምን አለች መሰለክ እሱም እዛም ያው የተለያየ ነገር ነው እያወራ ያለው እንደዛ ላደረኩም እያለ ነው። ግን እንደዛም ሆና ከሆነ ደብሯት ከዛ ሀገር ከኛ ሀገር የወጣች ከሆነ እንትን እንላለን እናወራለን። ግን እንደዛ የሚያደርግ አልመሰለኝም ብላ ተከራከረችላት። ከዛ ምስክር አሉ ልጆች ብላ ጃዝ ምናምን ብላ የጃዝትም ምናምን አለች ልጁ ብላ አላወራችም መሰለ ከዛ ልጁ ብላ አላወራችም መሰለ ከዛ በቃ ችግር የለውም እኔ እነሱ ባሉበትም እኔ ማውራት እችላለሁ። ለእውነት ነው የምቆመው ይምጡ ችግር የለውም አልኳቸው። ያንን ምሽት እንደዛ ደብሮኝ እንደነበረ እንደውም እኔ አንተ ሄደክ ነበረ ጭራሽ እኔ ሳለቅስ የነበረው ሊያ ነበረች ከኔ ጋር ሳለቅስ ምን ሊሆንኩኝ ኢቨን እንኳን የማላውቀውን ሰው እግር ላይ ወድቄ እያስታረኩኝ ነበረ። እኔም ካጠፎ ይቅርታ አድርጉልኝ በእኔ ምክንያት እንደዚህ ሆናችሁ ብዬ ኢቨን እንኳን ቤኪ እግር ላይ ራሱ ወድቄ አይታይኛል አደለ እዛ አይ ነው። ከዛ በቃ በንጋታም ደግሞ ተያይዘን መጣን አብረን እና ያን ሁሉ ነገር ከዛ በኋላም ቮይሱን ምናምን ሰምታለች። እሱ ነው እንደዚህ ያደረገው። አንዴ ቆይ እሱን እንድትመልሱልኝ ይፈልጋለሁ። ለምንድን ነው እግር ላይ ወድቃ ይቅርታ እንድትደረግ ያደረጋችሁት? ያኔ ቀን ቤኪንም የጠየቁት ጥያቄ ይሄ ነው። አዎ ያኔ በጣም ተጣልተው ነበረ። ውጭ ላይም ብዙ ችግር ነበረ ምናምን ነገር እና ብዙ ነገር ተፈጥሮ ነበር እዛ ከተማው ላይ ራሱ ማለት ነው። ቤኪ ላይ ራሱ እዛ ብዙ ነገር ሲፈጠር ነበረ። ከዛ በኋላ መታው ተጣልተው በእኔ ምክንያት መስሎኝ በቃ ተጣልተው በጣም ሲጣሉ ሁለቱም ወንድማማቾች ነን ብለዋል። ሲጣሉ ማየት አልቻልኩም። ጃዝም ነበር። እኛም ሰላማችን ተበጠበጠና በቃ እሺ እኔ ላስታርቃችሁ በእኔ ምክንያት ከሆነ ይሄ ሁሉ ነገር ይቅርታ ብዬ ይቅርታ ጠየቅኩኝ። ከዛ ውጭ ምንም ነገር የለም አይደለ ጃስ እራት አልበ እኮ እሱን ተይው ስላልከኝ ነው ጥሬ ነው በይመስለኛል ቤኪን መክሰሰችኝ እንጂ አሁንም የምልሽ ነገር እኔ ቅድምም እኮ ብያቸዋለሁ። ተደዋውለን ነበር፣ ቮይስም ተደራርገናል።
እኔ ለእውነት ነው የምቆመው። እዚህ ጋር አሁን ባሰማሹ ማለት ነው የኔን ስህተት ፐርሰንት ፋውል የሰራውን ኤቪደንስ እንዳለክ ስትናገር ነበር የኔ ወንድምና ምንድነው ፋውል ቤኪ የሰራው? አንተ በዚህ ኦዲዮ ስሰማ 100% ምንድነው የሰራው ፋውል? ቤኪ ፋውል የሰራው ሪከርድ አለኝ፣ ፎርዋርድ አድርጌያለሁ አለኝ። እነሱ ማስረጃ ከሰጡ ቤኪን እናጋልጣለን ቦሶች አሉ ነገር ብላል ቃል በቃል። ዋናው ነገር ማለት ነው ዋናው ያን ቦስ ለምን ደበቅ? እኔ ሳወራ አታወራ። የመጀመሪያው ልጅ አይደል? ቃል በቃል መልስልን ወንድም አለም። ጀነራል አንድ ያስጨርሰው በመሃል እንደዚህ ክርክር አታርገው። አንዴ ጀነራል ክርክር አታርገው። እኔ በማያገባኝ ጉዳይ ላይ እንትን ማለት አልችልም። ስለኔ አንዴ ቆይ ስሙኝ፣ እንዳትረበሽ ስሙኝ ቆይ በጣም ጉዳይ ጨርሻ እኔ እወጣለሁ። ካልሆነ ሉጣ ስማ እኔ ሉጣና የኔን ጉዳይ ማትመልሽልኝ ከሆነ እወጣለሁ። እኔ ምንድን ነው ጉዳይሽ? ዋንትያ የሱ ጉዳይ የሊያን በኋላ ሪፖርት ታደርጋለሽ። የሱን ጨርሹ፣ የሱን ቪዲዮ ጨርሹ። የኔን ጨርሽ፣ የሌላ ሰው ተጣለ ተጋቢያለሽ። የኔን ጨርሽ። የሊያን በኋላ ትከፍቺዋለሽ። የሊያኑ ሊያ ማን ነው ልጅቷ? እህቱ 42000 ሰዎች አላችሁ። እኔ ብዬ የነበረው ቤኪ እኔ እስከ ትላንትና ድረስ ቤኪ ከሷ ጎን ሆኖ ቪዲዮ ሲሰራ ነው የማውቀው። ለዛ ቤኪ ላይ አንድ ቃል አላወራሁም ነበር። እኔ እንደው በጀነራል እና በሸራ አድርጌ ቪዲዮ ሰርቼ ነበር። ገብታችሁ ማየት ትችላላችሁ። ያንን ደግሞ ዋንትያ ምን ብዬ ነው የጠየቅኩት? እሷም እህቴ ነች፣ መበደል የለባትም የትኛውም ሴት መሰደብ የለባትም ብዬ ማምን ነሱ ነው። ፐርሰናሊ ምንድን ነው ያደረግኩት? ጠየቅኩኝ። አንቺ ከነ ጀነራል ጋር ታርቀሽ ከሆነ ቤኪ ላይ ነገሩ ተሸፋፍኖ አለቀ። የትላንትን ነው እንትን ውይይት። ከዛ ምን ብዬ ነው የጠየቅኳት? አንቺ ከነሱ ጋር እርቅ አድርገሽ ከሆነ እነሱ ኤቪደንስ አለን ቤኪ ላይ ማስረጃ አለን እያሉ ከሆነ እነዛን ማስረጃ ተቀበይ። በልበ ሙሉነት ቤኪ ላይ አንቺ አፊሽን ከፍተሽ ማውራት የምትችዩ የዛኔ ነው ይመስለኛል። ጠርጥሬ ነው ቤኪ ይኸውልሽ፣ የድሮ ደግሞ ብሏል ቮይሱ ላይ በዚህኛው ላይ ሰምታችኋል። የድሮ ቤኪ ቢሆን ነበር። ቤኪ እኮ እንደነ ጀነራል እንደናዋቁ መሳደብ እኮ አቅቶት አይደለም፣ ይሳደባል። እኔ እሱ ወግኜ እያወሩ አይደለም። አሁንም ይሄንን ስል ማለት ነው የድሮ ባህሪ ቢኖረኝ ኖሮ አለ ኢትዮጵያን እኔም በስድብ እንደዚህ አጥለቀልቅ ነበር። እነ ጀነራል ስለሰደቡ አይደል ነገሩ መነጋገር የሆነው። እነሱ በይቅርታ ተፈታ አይደለ? በቃ እኔ ትልቅ ፎል ሰርቷል ብዬ ደግሞ ያወራሁት ማታ ላይ ወጥቶ መሳደቡ ትልቅ ፎል ነው። ነግሬዋለሁ፣ ቮይስ አድርጌለታለሁ። እግዚአብሔርን ነግሬዋለሁ። ፋውሉ ምንድን ነው አባቴ? ፋውሉ እነ ጀነራል ሰደቡ ብትለው እኛ ከሰደብነው በላይ እኮ ነው ልጅቷን ያዋረደ። አልሰማም? እየሰማል ነበር። ለምን አላወገዝክም? ጥያቄ ልመልስልህ ከቮይሱ ጋር ማለት ነው። ሸራም አለ ጀነራልም አለ። ሸራም ደግሞ የእኔ ዋትሳፕ እንትኑ ቮይሱን ሪከርድ ያደርጋል ብሏል። እና ያው እኔ እናንተን አምኛለሁ። ያመንኩትም በዛኛው ጊዜ ላይ ከሱ ጋር በነበረኝ ጥል ነው፣ ከቤት ጋር በነበረኝ ጥል ግጭት ነው። ገባህ? እኔ አሁንም ድረስ ፎሎ ባክ ራሱ አድርጎኝ ፎሎን አልመለስኩለትም። ሊሊ እናንተ ማስረጃ አንዴ እውነታውን ልንገርህ፣ አንተ ማስረጃ አሳይ። ጃዝ የሚለው እሱ ነው። በጣም ጥሩ የሀገር ሪከርድ ማስረጃ አለኝ። እሱ ነው ምልክ ሸራ እሱ ማየት እንችላለን። እሱ ማስረጃ ሸራ የሀገር ማስረጃ ካላችሁ ጃዝ ተረጋጓ፣ እየተረጋጋን ሸራ እዚህ ላይ አሁን አለ ተብሏል አይደለ? ሪከርዱ አሁን ዋንቲ ቤኪ ነው ብላ ያለችበት ምክንያት ያኔ ያ ሁሉ ስለተፈጠረ እንደውም ተፈጥሮ ሁሉ ከሁለት ቀን በኋላ ተነጋግረው አያውቁም። ለጌታ ብላ ሁሉ ለእግዚአብሔር ብላ ሁሉን ትታለች። ልጅቷ ኦልሬዲ ላይፏን ጀምራለች። አውርታም አታውቅም፣ አንስታም አታውቅም።